ደፋር ለመሆን የሰውነት ጡንቻ በቂ አይደለም። ግዴታ አይምሮ መጠንከር አለበት። ምክንያቱም አይምሮ ከፈራ ሰውነት ቢኖርህ ራሱ ፈሪ ነው የምትሆነው። ሁሉንም ሰው የሚያጠቃ አንድ መጥፎ ነገር አለ። ተማሪዎችን፣ ስፖርተኞችን፣ አዋቂዎችን፣ ሁሉንም ሰው አንድ የሚያጠቃ ነገር አለ። ይህም ነገር ሶሻል ኤንግዛይቲ ይባላል። ሰው አጠገብ አፍ ይተሳሰራል። መንገድ ስትራመድ ይጨንቃል። ሰው ባለበት ቦታ፣ ሰው በበዛበት ቦታ አፍ ይተሳሰራል። ምን ላውራ ትላለህ? ባወራው ነገር በወሬ ይስቁብኛል ብለህ ታስባለህ። በዛም ምክንያት አፍ ይተሳሰራል። በዛም ምክንያት ብቸኛ የሆነ ኑሮ ነው ያለ። ከማንም ጋር አትሆንም። ጓደኛ የለህም፣ ፍቅረኛ የለህም፣ ችግርን የምታወራለት ሰው የለህም፣ አጠገብህ ማንም የለም። ኢቨን ራሱ የምትወዳትን ልጅ ምን ማለት እንዳለብህ አታቅም። ስለዚህ ሁሌ በሷ ሪጀክት እንደተደረግክ ነው። እናም ቤት ብዙ ጊዜ ትሆናለህ። ስራ ቦታ ብቻህን ትፈዛለህ። ሰዎችን የማውራት ክሎት የለህም። መንገድ ላይ ሰው የሚበዛበት ቦታ ላይ ያልባሃል፣ ይጨንቃሃል፣ አፍ ይተሳሰራል። በለበስከው ነገር ሰው አየኝ አላየኝ ብለህ ራስን ታስጨንቃለህ። ትልቅ ፍርሃት አለብህ። እናም በዚህ ምክንያት ኮንፊደንስ ሞቷል። ኮንፊደንስ ዝቅ ብሏል። በቃ ሞከርክ፣ ግን ይህንን ነገር ማስወገድ አልቻልክም። የዚህ መንስኤው ብዙ ጊዜ ቤት ትሆናለህ። ማህበራዊ ህይወት የለህም። ሴት የማውራት ክሎቱ የለህም። በቃ ምን ማድረግ እንዳለብህ ምን ማውራት እንዳለብህ ግራ ስለሚገባ ሰውነት ላይ የሚነዝር ነገር ይፈጠርብሃል። ያ ነገር ደግሞ እንድትፈራ፣ ንግግር፣ አረማመድ እንዲበላሽ ያደርገዋል። የሆነ ነገር እያወቅህ ራሱ እንደማያውቅ ትሆናለህ። በዛም ምክንያት ትልቅ ችግር ውስጥ ነህ፣ ትልቅ ጭንቀት ውስጥ ነህ። ግን ቪዲዮን ከመጀመር በፊት ፍርሃትን ልንገርህ ወደ ኋላ ተመልሼ። ሶሻል አንግዛይቲ የሚጀምረው ከቤትህ ነው። በቃ ጠዋት ስትነሳ ትልቅ ጭንቀት አለብህ። በጣም ታስባለህ፣ በጣም ትጨነቃለህ። ብቸኛ ሰው ነህ። ማንም አጠገብ የለም። ጓደኛ የለህም፣ ፍቅረኛ የለህም። የውስጥን ችግር የምትናገርለት ሰው አጠገብ የለም። እናም ሰዎችን ማውራት አለብኝ፣ ሰዎችን መግባባት አለብኝ ብለህ ለራስ ትናገራለህ። ግን ልብ ላይ ያለው ፍርሃት ሰዎችን እንዳታወራ፣ ሰዎችን እንዳትቀርብ አድርጎሃል። በዛም ምክንያት ሰዎችን አታወራም። ራስንም በኮፍያ ሸፍነን የምትንቀሳቀሰው። ኢቨን ሰዎች ወይም ተማሪዎች በአጠገብህ ሲያልፉ ከነሱ እይታ ለመራቅ ላለመታየት ብለህ ስልክን ትነካካለህ። በስልክ ፍርሃትን ለመሸፈን ትሞክራለህ። እንደዛም እያለ ወደ ክፍል ወይ ደግሞ ወደ ሥራ ቦታ ትገባለህ። ልክ እዛ እንደገባ ሰዎች አንተን የሚያዩ አንተን የሚመለከቱ ይመስልሃል። በዛም ምክንያት ስልክን እየነካካ ራስን ታስጨንቃለህ። በስልክ ፍርሃትን ለመሸፈን ትሞክራለህ። ግን እውነታው ማንም ስላንተ ግድ አይሰጠውም። ማንም ስላንተ አይጨነቅም። አንተ ስላረከው ነገር፣ ስለለበስከው ልብስ ማንም ሰው ዞር ብሎ አያይህም። ግን አይምሮ የሚነግርህ ሁሉም ሰው እያፈጠጠብህ እንደሆነ ነው። ለዛም ነው ይህ ነገር ነርቨስ የሚያደርግህ፣ ኮንፊደንስህን የሚገለው። ኢቨን ክላስ ውስጥ ራሱ ከተማሪዎች ከአስተማሪዎች እይታ ለመራቅ ብለህ ራስን ቢሆነ ነገር ቢዚ ለማድረግ ትሞክራለህ። አጋጣሚ ሆኖ ራሱ አስተማሪ ፕሬዘንት አድርግ ብሎ ሲጠይቅህ በፍርሃት ከተቀመጥክበት ተነስተህ ትሄዳለህ። ከዛ ፕሬዘንት ለማድረግ ስትዘጋጅ የሚሰማ ስሜት ራቁትን ሆነ ተማሪዎች ፊት ለፊት እንደቆምክና ተማሪዎች እየሳቁብህ እንደሆነ ነው። በቃ ያ ነገር ሶሻል ኤንግዛይቲ ይባላል። ያልተፈጠረ ነገር፣ ያልተከሰተ ነገር በአይምሮ ውስጥ ብቻ ኢማጂን እያደረግ ራስን ማስጨነቅ ሶሻል ኤንግዛይቲ ይባላል። ግን እውነታውን ስትጋፈጠው፣ አይምሮ ውስጥ ያለውን ድምፅ ስታሸንፈው ሶሻል ኤንግዛይቲ የሚባለውን ነገር በደቂቃ ውስጥ ታጠፈዋለህ። ምክንያቱም አይምሮ የሚያሳይ ምስል ማለት ነው ፌክ ናቸው፣ ውሸት ናቸው። በእርግጠኝነት የዚህ ችግር ስላለብህ ነው ይህን ቪዲዮ እየተመለከትክ ያለው። ስለዚህ በዚህ ቪዲዮ ላይ ፍርሃትን የምታሸንፍበትን፣ ሶሻል ኤንግዛይቲን የምታስወግድበትን፣ የምታጠፋበትን ነገሮች እነግርሃለሁ፣ አስተምርሃለሁ። ግን አንድ ሰው ምን ሲል ሰማው? ገንዘብ ካለ ኮንፊደንስ ይመጣል። ገንዘብ ለማግኘት እኮ ማለት ነው ወንድሜ ግዴታ ፍርሃትን ማሸነፍ ይኖርብሃል። ፍርሃትህን፣ ሶሻል ኤንግዛይቲህን ማሸነፍ አለብህ። ሲጀመር ገንዘብ ያሳጣ ሶሻል ኤንግዛይቲ ነው። መስራት ያለብህን ነገር እንዳትሰራ አድርጎ የያዘ ሶሻል ኤንግዛይቲ ነው። ብቻ በዚህ ቪዲዮ ላይ 9 ቁልፎችን እነግርሃለሁ። በተለይ 9ኛው ብዙ ሰዎችን የቀየረና የብዙ ሰዎችን ሶሻል ኤንግዛይቲ ያጠፋ ነገር ነው። ስለዚህ እስከ መጨረሻው ቆየኝ።
አንደኛው ሰዎችን መንገድ ላይ ሰላም በል። ብዙ ሰዎች የሚቸገሩት ነገር ቢኖር ሰዎችን ማውራት ነው። የማታውቀውን ሰው ከዚህ በፊት አውርተው የማታውቀውን ሰው ማውራት በጣም ከባድ ነው። ያንን ሰው ለማናገር ስትሞክር ራሱ ውስጥ የፍርሃት ስሜት ይቀሰቀሳል። ያ የፍርሃት ስሜት ያንን ሰው እንዳታወራው እንዳታናገረው ያረጋል። በዛን ጊዜ ኮንፊደንስ ዝቅ ይላል። ያንን ሰው ለማውራት ትቸገራለህ። እናም ይህን ነገር የሚቀርፍልን 5 ቲፖችን እሰጣለሁ። በረንብ አዳምጠኝ። የመጀመሪያው የማታውቃቸውን 10 ሰዎች ሰላም በል። መንገድ ላይ የማታውቃቸውን ሰዎች አናግራቸው። ከሰፈር ውጪ ሰፈር ውስጥ ያሉ ሰዎችን ስለምታውቃቸው ከሰፈር ውጪ ወጥተህ የማታውቃቸውን የማትግባባቸውን ከዚህ በፊት አውርታቸው የማታውቃቸውን ሰዎች ሰላም በላቸው። ቀጣዩ ደግሞ ሰዎችን አድንቅ። አለባበሳቸውን፣ ጸጉራቸውን፣ መልካቸውን ብቻ የሆነ ነገራቸውን አድንቅላቸው። ይህ ነገር ማለት ነው ኮንፊደንስህን ይጨምረዋል። ምክንያቱም የአንድ ሰውን የሆነ ነገር በምታደንቅበት ጊዜ ማለት ነው ንግግር መጀመር አይጠበቅብህም። ያ ሰው ቆንጆ ከሆነ ቆንጆ ነው ትለዋለህ። ያ ሰው አለባበሱ የሚያምር ከሆነ አለባበስህ ያምራል ትለዋለህ። በዚህ መንገድ ኮንፊደንስህን ትጨምረዋለህ። ሶሻል ኤንግዛይቲን ታስወግደዋለህ፣ ታጠፈዋለህ። ሶስተኛው ሴቶችን አፕሮች አድርግ። የማታውቃትን ሴት የምትፈራትን ሴት በኮንፊደንስ ሄዳ አውራት፣ ሄዳ አናግራት፣ ፍቅርህን ግለጽላት። ይህ ነገር በጣም እንደሚያስፈራ አውቃለሁ፣ ግን አንድ ህግ ልስጥህ። 5 ሰከንድ ሩል የሚባል 5 ሰከንድ ያህል ቁጥር። ልክ 5ኛው ላይ ስትደርስ እዛች ልጅ አጠገብ ሄደህ አክሽን አድርግ። ያችን ልጅ አውራት፣ አናግራት። ይህ ነገር ማለት ነው ኮንፊደንስህን ይጨምረዋል። ሶሻል ኤንግዛይቲን ያጠፋልሃል። ከሰዎች ጋር የመግባባት ቻንስህን ኦቨር ይጨምረዋል። አራተኛው ኦፒኒየን ወይ ደግሞ የህዝብ አመለካከትን ተጠቀም። ለምሳሌ መንገድ ላይ የማታውቀውን ሰው ሄደ የሆነ ነገር አወዳድርለት። ለምሳሌ ከውሃ ወይ ደግሞ ከአልኮል የቱ ይሻላል፣ ከፓስታ ወይ ደግሞ ከመኮረኒ የቱ ይሻላል። ብቻ የምታወራው ነገር ማተር አያደርግም። ዋናው ነገር ኦፒኒየን ነው፣ የምታወዳድረው ነገር ነው። ይህ ነገር ከዛ ሰው ጋር እንድታወራና ኮንቨርሴሽን እንዲጠነክር ያደርገዋል፣ ኮንፊደንስንም ያሳድገዋል። አምስተኛውና የመጨረሻው የማታውቀውን ወይ ደግሞ የምታውቀውን ቦታ የማታውቃቸውን ሰዎች ጠይቅ። ይህ ነገር በጣም ብዙ ሰዎችን እየረዳ ያለ ነገር ነው አሁንም ድረስ። ስለዚህ የማታውቃቸውን ሰዎች መንገድ ላይ ቦታ ጠይቃቸው፣ ሎኬሽን ጠይቃቸው። በዚህ መንገድ ሶሻል ኤንግዛይቲን ማስወገድ ትችላለህ። ሁሌም ግን አስታውስልኝ፣ መንገድ ላይ ማለት ነው የማታውቃቸውን ሰዎች ሰላም በል፣ አውራ፣ ከነዛ ሰዎች ጋር ተነጋገር። ይህንን ነገር ለ10 ቀን አድርገው። ከዛ መነኝ ወንድሜ ዝቅ ያለው ኮንፊደንስ ሶሻል ኤንግዛይቲ ይጠፋል። ሁለተኛው ፋይት ወይ ደግሞ ስፖርት። በእርግጠኝነት እዚህ ጋር ጥያቄ መጠየቅ አይቀርም። ፋይቲንግ ስፖርት እንዴት ለሶሻል ኤንግዛይቲ ይጠቅማል ማለት አይቀርም። እሱም በደንብ ላስረዳ። ፋይት በምታደርግበት ጊዜ፣ ስልጠና በምትጀምርበት ጊዜ ከኮች ወይ ደግሞ ከአሰልጣኝ ጋር ትግባባለህ፣ ታወራለህ። ከሰው ጋር የማውራት ክህሎትህን ታጠነክረዋለህ። ሌላው ደግሞ አይ ኮንታክት ትማራለህ። ሰዎችን በኮንፊደንስ አይናቸውን እያየ ታናገራቸዋለህ፣ ታወራቸዋለህ፣ ትግባባቸዋለህ። ኮንፊደንስንም ይጨምረዋል። ፋይት ማድረግ ትሬን ማድረግ ማለት ነው በራስ መተማመንን በ85% ይጨምረዋል። ምክንያቱም የሆነ ሰው ሊመታ ቢመጣ ራሱ ማለት ነው እንደምታሸንፈው ባይምሮ እርግጠኛ ትሆናለህ። ኮንፊደንስህን ያሳድገዋል፣ ኮንፊደንስህን ይጨምረዋል፣ ደፋር ያደርጋል፣ ፍርሃትን ከውስጥ ያስወግደዋል። ያ ውስጥ ያለው ፍርሃት ያ ሰዎችን እንዳታወራ ሰዎችን እንዳታናገር የሚያረገውን ስሜት የሚያረገውን ፍርሃት ይገለዋል። ሌላው ደግሞ ዲሲፕሊንህን ይጨምርልሃል፣ ያሳድግልሃል። ዲሲፕሊን ማለት ነው የማትፈልጋቸው ነገሮችን መስራት የማትፈልጋቸው ነገሮችን እንድትሰራ ያረጋል። ሌላው ደግሞ ከሰዎች ጋር ትሬን እንድታረግ ያረጋል። ለምሳሌ ጂም ስፖርት በምትሰራበት ጊዜ ጂም ውስጥ ብዙ ሰዎች አሉ። ከነዛ ሰዎች ጋር እንድትቀራረብ ከነዛ ሰዎች ጋር አብረህ እንድትሰራ ያደርጋል። ከሰዎች ጋር ያቀራርባል። ከሰዎች ጋር የማውራት ምቾት እየተሰማ ይመጣል። ማህበራዊ ህይወት ውስጥ ቀስ በቀስ እየገባ ትመጣለህ። አየህ፣ ፋይትና ስፖርት ጥቅሙ ይህ ነው። ከሰዎች ጋር ትነጋገራለህ፣ ከሰዎች ጋር ትግባባለህ፣ ከሰዎች ጋር ታወራለህ። ኮንፊደንስህን፣ ዲሲፕሊንህን ተጨምረዋለህ። ግን ወንድሜ መንገድ ላይ መጣላት፣ መንገድ ላይ መደባደብ ማለት ነው ወይ ደግሞ ከጠላቶች ጋር መጣላት ሶሻል ኤንግዛይቲን አያስተካክሉም። አስታውስልኝ፣ መጣላትና መደባደብ የሚጠቅመው ራስን ለማስከበር ነው። ሶሻል ኤንግዛይቲን ደግሞ ብሬክ ለማድረግ ሶሻል ኤንግዛይቲን ለማሸነፍ የሚያስፈልግ ዲሲፕሊንና ኮንፊደንስ ነው። ስለዚህ በትሬኒንግ በስልጠና መሃል ነው ሶሻል ኤንግዛይቲን
የምታስወግደው። ስለተጣላ ስለተደባደብክ ሶሻል አንግዛይቲ አይጠፋም። ሁሌም ይህንን ነገር አስታውስልኝ። ሶስተኛው ኦቨርቲንክ፣ ከመጠን በላይ ማሰብ፣ ከመጠን በላይ መጨነቅ። የሆነን ሰው ካወራሁ በኋላ ምን መጥፎ ነገር ተናገርኩ፣ ለምን እንደዚህ ተናገርኩ፣ ደደብ እንደሆንክ ያህል እየተሰማኝ ነው ምናምን የሚሉ ቃላቶችን ከአእምሮ ውስጥ ማስወገድ አለብህ። ይህ ነገር ማለት ነው ደጋግመ ታስበዋለህ። አንድ ነገር ልንገር ወንድሜ፣ ሪያሊቲ ላይ ስንመጣ ማለት ነው ብዙ ሰዎች ያወራኸውን ነገር በደቂቃ ውስጥ ይረሱታል። አንዳንድ ጊዜ የሚያስቅ ነገር ህይወት ላይ ተፈጥሮ ይሆናል እና ያ የሚያስቅ ነገር ሳምንት ቢቆይ ነው። ከሳምንት በላይ ያንን ነገር ይረሱታል። ስላንተ ማውራታቸውን ያቆማሉ። ክላስ ውስጥ ስታወራ የሆነ ሰው ስታይ ያንን ባወራ ምን ይሉኛል፣ ብሳሳትስ ምንም ባልል ይቻለኛል በሚል አስተሳሰብ ማለት ነው ወንድሜ ዝምተኛ ትሆናለህ። አንድ እውነታ ልንገር፣ ኦቨርቲንክ ማድረግ ማለት ነው የምታውቀውን ነገር ከአእምሮ ውስጥ ታስወጣዋለህ። ከዛም በኋላ የምታውቀውን ነገር ከአእምሮ ውስጥ ካስወጣው በኋላ አፍ ይተሳሰራል። ስለዚህ በቻልኮ መጠን የተሰማህን ነገር አውጥተህ ተናገር። እናም ይህንን ህግ በድጋሚ ተጠቀሙ። ዘ 5 ሰከንድ ሩልን ልክ አእምሮ ጭንቀት ውስጥ ሲከትህ ማለት ነው 1 2 3 4 5 ብለህ ቆጥረህ ወደ አክሽን ግባ። ይህ ነገር ብዙዎችን ረድቷል። አንዳንድ ጊዜ ራሱ ማለት ነው ከምትወዳት ልጅ ከምታፈቅራት ልጅ ቴክስት ሳይመለስልህ ሲቀር ታስባለህ። ምን አርጊያት ነው? ምን መጥፎ ነገር ተናግሪያት ነው? አትወደኝም? ለምንድን ነው ይግኑ ያረገችኝ? ምናምን የሚሉ ነገሮች አእምሮ ውስጥ ይፈጠራሉ። በእርግጠኝነት ወንድሜ ሪያሊቲውን ስነግርህ ወይ ቢዚ ሆና ነው ወይ ደግሞ አትፈልግህም። ስለዚህ ኦቨርቲንክ በማድረግ ራስን ማስጨነቅህን ተው። 85% የሚሆኑት ችግሮች፣ ጭንቀቶች ፌክ እንደሆኑ ነግሬሃለሁ። ስለዚህ ወንድሜ በቻልኮ መጠን ኦቨርቲንክን አቁመህ ወደ አክሽን ግባ፣ ወደ ድርጊት ግባ። አራተኛው ብቸኝነትህን ቅረፈው። ብዙ ጊዜ ቤት ብቻውን የሚሆን ሰው ማለት ነው ሶሻል አንግዛይቲ ያጠቃዋል። ቤት መሆን ደስታ የሚሰጥ ይመስላል፣ ግን ወንድሜ ቤት መሆን አእምሮን ደደብ ያደርገዋል። ኦቨርቲንክ ይጨምርብሃል። ሰውን የማውራት ሰውን የመቅረብ ፍላጎትህ ይቀንሳል። እናም በእርግጠኝነት ይህንን ነገር ነው የምታደርገው። ወደ ውጪው ልትወጣ ትችላለህ። ወደ ውጪ ራሱ ብትወጣ ሰው የሌለበት ቦታ ነው የምትሆነው። ሰዎችን አታወራም፣ ከሰዎች ጋር አትገናኝም። በቃ በጣም ብቸኛ ነህ። ብቸኝነት በጣም አደገኛ የሆነ የሲግማ መንገድ ነው። ስለዚህ ሲግማ መሆን ካልፈለግ ራስን ትልቅ ሪስክ ውስጥ እየከተትክ ነው። ሰዎችን መቅረብ ባትፈልግ እንኳን ሰዎች ያሉበት አካባቢ ሂድ። ለምሳሌ ካፌ ውስጥ ግባ። ካፌ ውስጥ ብዙ ሰዎች አሉ፣ እዛ ውስጥ ራስን አቀላቅል። ሌላው ደግሞ ላይብረሪ ውስጥም ሂድ፣ ብዙ ሰዎች ያሉበት ቦታ ወይም ቢዚ የሆነበት ቦታ ላይ ወክ አርግ። ይህ ምን ጥቅም አለው? አእምሮ ሰዎች ያሉበት አቅራቢያ ኮንፈርት እንዲሰማው ምቾት እንዲሰማው ታደርጋለህ። ኤክስትራ ቲፕ ልስጥ፣ ጂም ሂድ፣ ስፖርት ስራ፣ ክላስ ውስጥ ግባ። እነዚህ ነገሮች ከሰዎች ጋር እንድትቀራረብ ከሰዎች ጋር እንድታወራ ያደርጋል። ብቸኝነትን ይቀርፍልሃል። ከዛ ቀስ በቀስ ሶሻል ስኪልህ ይጠነክራል። ከሰዎች ጋር የመግባባት አቅምህ ይጨምራል። አስታውስልኝ፣ ብቸኝነት በጣም ደስ የሚል ነገር ነው። ደስታ ይሰጣል፣ ምቾት ይሰጣል። ግን ብቸኝነት ሲበዛ ጥሩ አይደለም። ማር ራሱ ሲበዛ እኮ ይመራል። ስለዚህ በቻልኮ መጠን ብቸኝነትህን ቅረፈው። ሰዎችን ለመቅረብ ሞክር፣ ወይም ሰዎች ያሉበት አቅራቢያ ለመሆን ሞክር። ከሰዎች ጋር ምቾት እንዲሰማ ራስን አድርግ። አምስተኛው ግድልሽ መሆን። መንገድ ላይ ስትራመድ፣ ክላስ ውስጥ ለሰዎች፣ ለተማሪዎች፣ ለሰራተኞች፣ አቅራቢያ ላሉት ሰዎች ግድ እንዳይሰጥህ ለነዛ ሰዎች ኬርለስ ነው መሆን ያለብህ። እነዛን ሰዎች ማሰብ መጨነቅ የለብም። እያዩኝ ነው፣ በኔ ነው የሚስቁት፣ በኔ ነው ሙድ የሚይዙት፣ ስለኔ ነው የሚያወሩት የሚል አስተሳሰብ ከአእምሮ ውስጥ ማስወገድ አለብህ። እናም ይህም ነገር ነው አንግዛይቲህን የሚያብሰው። ሰው ስለሚያስበውና ስለሚጨነቀው ነገር አታስብ። አንድ እውነታ ልንገርህ፣ ብዙ ሰዎች የራሳቸው ችግር አለባቸው፣ የራሳቸው ስቃይ አለባቸው፣ የራሳቸው ጭንቀት አለባቸው። አንተን ለማየትም ሆነ ጀጅ ለማድረግ ጊዜ የላቸው። ይህንን ነገር ሁሌ ማስታወስልኝ። ሁሉም ሰው የራሱ ችግር እያለው ስላንተ ችግር አያስብም፣ ስላንተ አለባበስ አያስብም፣ ስላንተ መልክ አያስብም። ስለዚህ በቻልኮ መጠን ግድየለሽ መሆን ይኖርብሃል። ግድየለሽ ሁን። ስድስተኛው ሰልፍ ፎከስ፣ ከመጠን በላይ ራስ ላይ ፎከስ ማድረግ። ሌላው ነገር ላይ ትኩረት ማድረግን ትተህ ራስ ላይ ትኩረት የምታደርግ ከሆነ ወንድሜ ሶሻል አንግዛይቲ በጣም ነው የሚያጠቃ። ስለ አለባበስህ፣ ስለ ጸጉርህ፣ ስለ ድምፅህ በጣም የምታስብ ከሆነ በጣም የምትጨነቅ ከሆነ የራስህ ጠላት እየሆንክ ነው። ስለኔ ጸጉር ምን ያስባሉ? ስለኔ ድምፅ ምን ያስባሉ? ስለ አለባበሴስ ምናምን የሚባል አስተሳሰብ ከአእምሮ ውስጥ አስወጣ። ምክንያቱም እንደዚህ የምታረግ ከሆነ በገዛ እጅ የራስህ ትልቁ ጠላት እየሆንክ ነው። ምክንያቱም በገዛ እጅ የራስህን
ክብር ትገለዋለህ፣ ዝቅ ታረጋለህ። በራስ መተማመንን ዝቅ ታረጋለህ። ራስን ከመጠን በላይ ታስጨንቀዋለህ። ራስን ከሌላው ሰው ጋር ታወዳደረዋለህ። በዛ ምክንያት ነፃነት አይሰማህም፣ ፍሪደም አይሰማህም። ከዛን ጊዜ ያጠቃሃል፣ ያስጨንቀሃል። ለዚህም ይሆን አንድ መፍትሄ ልስጥህ። ከሰዎች ጋር በምታወራበት ጊዜ፣ ንግግር በምታደርግበት ጊዜ ፎከስ ማድረግ ያለብህ ሰዎች ላይ ወይ ደግሞ ሌላ ነገር ላይ ነው መሆን ያለበት። ንግግር ላይ፣ ራስ ላይ፣ አለባበስ ላይ ፎከስ የምታደርግ ከሆነ ወንድሜ ከመጠን በላይ ትጨነቃለህ፣ ታስባለህ። ስለዚህ ፎከስህን ሌላ ነገር ላይ አድርገው፣ ራስ ላይ ፎከስ አታርግ። በቻልኮ መጠን ስለ ራስ ፖዚቲቭ ነገሮችን አውራ። 7ኛው ራስን ማጣጣል። ቆንጆ አይደለሁም፣ ስማርት አይደለሁም፣ አልወደድም፣ በቂ አይደለሁም፣ የማልጠቅም ሰው ነኝ፣ ጸጉሬ አያምርም፣ መልኬ አያምርም፣ ፊቴ አያምርም፣ ድምፄ አያምርም፣ አለባበሴ አያምርብኝም እያልክ ስለ ራስህ ኔጌቲቭ ነገሮችን የምታወራ ከሆነና ራስን ለማጣጣል የምትሞክር ከሆነ ወንድሜ በህይወት ደስተኛ አትሆንም። ምክንያቱም ይኸውልህ ራስን ከሌሎች ሰዎች ጋር ታወዳድራለህ፣ ራስን ዝቅ ታረጋለህ። ለራስህ ክብር አይኖርህም፣ ለራስህ ፍቅር አይኖርህም። ራስን እንደ ቆሻሻ ነው የምትቆጥረው። ራስን እንደማይጠቅም እንደማይረባ ሰው ነው የምታየው የምትመለከተው። በዚህ ምክንያት ራስን ለማጥፋት ልትገደድ ትችላለህ። ምክንያቱም ራስን የማትወደው ከሆነ ራስን የማታፈቅረው ከሆነ ማለት ነው ወንድሜ ማንም ሊወድ አይችልም፣ ማንም ሊያከብር አይችልም፣ ማንም ስላንተ ሊያስብና ሊጨነቅ አይችልም። በዛ ምክንያት ትልቅ ስትረስ ውስጥ ትልቅ ሶሻል አንግዛይቲ ውስጥ ትገባለህ። ያ ነገር ነው ብዙ ሰዎችን ራሳቸው እንዲያጠፉ እያረጋች ያለው ነገር። በቻልኮ መጠን ስለ ራስ መጥፎ ነገር ማውራትህን አቁም። ቆንጆ ነህ፣ ትችላለህ፣ ያንን ነገር ታረጋለህ፣ ያንን ነገር ታሳካዋለህ፣ ለዛ ሰው ትገባዋለህ። ማንም ዝቅ ሊያረጋ አይገባም። ዝቅ ሊያረግ የሚገባ ሰው ካለ ማለት ነው ያንተን ክብር ሊረግጥ የሚሞክር ሰው ካለ ያንን ሰው ቀጥታ ከህይወት አስወግደው። ራስን ማዝረክረክ፣ ዝቅ ማድረግ፣ ራስን መጣልህን አቁም። ራስን ከፍ አድርገው፣ አብርታው እና በቻልኩ መጠን ራስን ተንከባከቡ። ሶሻል አንግዛይቲ ማስወገድ ከፈለክ። 8ኛው ፐርፌክሽኒዝም። ሁሉንም ነገር በትክክለኛው ነገር ማድረግ፣ በትክክለኛው ነገር መስራት። ይህ ምን ማለት ነው? ሁሉንም ነገር ፐርፌክት አድርጎ ማድረግ፣ መስራት፣ ትክክለኛ በሆነ ስቴፕ፣ ትክክለኛ በሆነ ፖዚሽን መፈጸም። ወንድሜ አንድ ነገር ልንገርህ፣ የቻልከውን ነገር ሞክር፣ ካልቻልክ ያንን ነገር ተው። ፐርፌክት ለመሆን አትሞክር። ፐርፌክት ለመሆን የምትሞክር ከሆነ ነገሮችን ፐርፌክት ለማድረግ የምትጥር ከሆነ እመነኝ ወንድሜ ስህተት ትሰራለህ፣ የሆነ ነገር ላይ ችግር ትፈጥራለህ። በዛን ጊዜ ለዚህ ነገር አልበቃም፣ ለዚህ ነገር አልመጥንም ምናምን ብለህ ራስን ዝቅ ታረጋለህ። ስህተት መስራት የለብኝም ብለህ ራስን ታስጨንቃለህ። እናም ሁሉም ነገር ማወቅ፣ ሁሉም ነገር ማድረግ አለብኝ ብለህ ራስን ትልቅ ስትረስ ውስጥ ትከተዋለህ። ሰዎች ፊት ለፊት ፐርፌክት መሆን አለብኝ ብለህ ራስን ታሳስበዋለህ። ወንድሜ ስማኝ፣ ነገሮችን ፐርፌክት ለማድረግ አትሞክር። የቻልከውን ነገር ተናገር፣ የቻልከውን ነገር ሞክር፣ የቻልከውን ነገር አድርግ። ፐርፌክት ለመሆን አትሞክር። 9ኛውና የመጨረሻው የምትፈራውን ነገር ተጋፈጠው። የምትፈራው ነገር ማለት ነው ሶሻል አንግዛይቲህን፣ ኮንፊደንስህን፣ ማንነትህን፣ ዲሲፕሊንህን ገሎታል። ያንተ ፍርሃት እኮ ነው ያችን የምታፈቅራትን ሴት እንዳታወራ ያደረገ። ያንተ ፍርሃት እኮ ነው የምትፈልገውን ነገር እንዳትጀምር ያደረገ። ያንተ ፍርሃት እኮ ነው በኮንፊደንስ እንዳታወራና እንዳትናገር ያደረገ። ስለዚህ ወንድሜ ፍርሃትን ተጋፈጠው። ያችን ሴት በኮንፊደንስ ሄደ አዋራት፣ ሄደ አናግራት። የማታውቃቸውን ሰዎች በምታወራበት ጊዜ ወይም መንገድ ላይ በምታልፍ ጊዜ አይ ኮንታክት አድርግ። በኮንፊደንስ አይናቸውን ተመልከታቸው። የማታውቃቸውን ሰዎች ሃይበል መንገድ ላይ። በቻልኮ መጠን ትንሽ ንግግሮችን ከማታውቀው ሰው ጋር አድርግ፣ አውራ፣ ተነጋገር። በዚህ መንገድ ነው ፍርሃትን የምትገለው፣ ፍርሃትን የምታሸንፈው። እናም በቻልከው መጠን አንድ ነገር ብቻ ለማድረግ አትሞክር። መልቲ ነገሮችን፣ ብዙ ነገሮችን ለማድረግ ሞክር። አይ ኮንታክት አድርግ፣ ሰዎችን አውራ፣ ሴቶችን አናግር። እነዚህ ነገሮች አንድ ላይ አቀላቅለህ ተጠቀማቸው። እናም ሰዎች ፊት ለፊት ማውራት ያለብህን ነገር ሳትፈራ አውራ፣ ተናገር። ያኔ ነው ፍርሃትን የምታሸንፈው። ከቤት ውጣ፣ ፓርክ ሂድ፣ ወይም የማታውቃቸው ሎኬሽኖች ሂድ። ብቻ በቻልከው መጠን ኮንፊደንስን የሚጨምርልህን ነገር አድርግ። እናም ፍርሃትን ተጋፈጠው። ሶሻል አንግዛይቲህን በዚህ መንገድ ማስወገድ ትችላለህ። እዚህ ድረስ ከመጣ ቁጭ በልና ስማኝ። እስካሁን ድረስ ካዳመጥከኝ ሶሻል አንግዛይቲህን እንዴት እንደምታስወግደው አውቃሃል ማለት ነው። ግን እኔ እስካሁን የተናገርኩትን ነገሮች እያረክ ነበር። አይምሮህ ነው የሚጫወትብህ። አይምሮህ ነው የሌሉ ነገሮችን፣ ያልተፈጠሩ ነገሮችን
እንደተፈጠሩ አድርጎ ያሳየ። ብቻህን ነህ እኮ ግን ሰው ያለ ይመስልሃል። ከሰው ጋር እያወራህ ይመስልሃል። ከሰው ጋር ያወራ ያህል ስሜት ይሰማሃል። ግን ሁሉም ነገር እያረክ የነበረው ራስህ ነበር። ቀስ በቀስ ራስን በራስህ በማውራት ሶሻል አንግዛይቲህን ገደልከው። አስታውስ፣ አይምሮ ትልቅ ጨዋታ ነው የሚጫወትብህ። ስለዚህ አሁን በራስ መተማመን ከሌለ አሁንም ሶሻል አንግዛይቲ ያጠቃሃል። ስለዚህ ይህ በሚፈጠርበት ጊዜ ወደኋላ ተመልሰ የነገርኩህን ነገሮች አስታውስ። ብቻ ሁሌም አንድ ነገር አስታውስልኝ፣ አይምሮ ማለት ነው የሌሉ ነገሮችን ያልተፈጠሩ ነገሮችን ያሳይሃል፣ ያስመለክታል። ልክ ፋይት ክለብ ሙቪ ላይ እንዳለው ማለት ነው። 85% የሚሆኑ ችግርህና ጭንቀትህ ውሸት ናቸው። ሶሻል አንግዛይቲህን በእነዚህ 9 ነገሮች የምታስወግደው ይመስላል? እሱን ኮሜንት ላይ አሳውቀኝ። እናም ያልጨመርኩት ነገር ካለ እሱንም ኮሜንት ላይ አሳውቀኝ። እናም ሶሻል አንግዛይቲ ድጋሚ ከተቀሰቀሰብህ ይህን ቪዲዮ ድጋሚ ተመልከተው።